እዚህ ጋር እኮ ይጠዘጥዘኛል ሲል ነው ሰው ሕክምና ሲያገኝ መፍትሄ የሚያገኘው። ማሬ እና ገላን ግን እዚህ ጋር እኮ ያመኛል ማለት አይችሉም ጭራሽ። እና እዚህ ጋር ያመኛል፣ በርዶኛል፣ እርቦኛል አያውቁም። እሱም እንደዛ ሆኖ ነው ያረፈውና የሷ ረጅም ጊዜ እናቴ እድሜዋን የፈጀችው በጸበል ነው። ደሷም ደሱም የነሱም የሷ ታናሽም የኔ ታላቅም ሁለት መንትዬ ልጆችን እንደዚህ ታመውባት ነው። ሁለት መንታው ልጆች ተከታትለው ያጣችሁ። ስንት ናችሁ አጠቃላይ ቤት ውስጥ? ምናሽ ስንት ልጆች ናችሁ? 8 ነበርን። አሁን ያለነው አሁን በህይወት ያላችሁት ስንት ናችሁ? ከ8 5። አንደኛው አይምሮ ታማሚ ወንድምህ ያረፈው ነው አይደል? ሳልደርስለት አረፈ ያልከው። ሁለቱ መንታዎቹ ምን ሆነው ነው እነሱ ሲያረፉት? እነሱም ታመውባት ነው ያረፉት። ምንድን ነው ችግሩ? ማለት ለምንድን ነው የአይምሮ ህመም እናንተ ላይ በተደጋጋሚ እናንተ ቤተሰብ ለሚከሰተው ምንድን ነው አላወቅም? ምንም የምናውቀው ነገር የለም። ያው የእሷ የታናሾች የማሪ ታናሾች ናቸው መንትዮቹ ተከታትለው ነው ያጣቻቸውና ማለት ሐኪም ቤት አልተወሰዱም? ህመማቸው አልታወቀላቸውም ከመሞታቸው በፊት? ታናሽ የእሷ የማሪዬ ታናሽ እንኳን ድንገት ነው እንትን ያሉት ተከታትለው ያረፉት። ግን ድንገት በቃ መንታም ስለሆኑ መንታ ደግሞ አንዱ ታሞ ደግሞ አንዱ ይታመማል፣ የታወቀ ነገር ነውና ድንገት ነው ያጣቻቸው። ገላን ግን አንተ ስንተኛ ልጅ ነህ ለቤተሰቦችህ? እኔ 6ኛ ልጅ ነኝ። ኦኬ ማሪ ያልክ ተከስሷ ስንት ዓመት? 36 ዓመቷ ነው ያልከው ማለት ነው። ስንተኛ ልጅ ነህ? አሁን እሷ 2ኛ ልጅ ነች። ታላቅ ወንድም አለ። ኦኬ ታላቅ አለ። ታላቋ ይሰራል፣ ጤነኛ ነው? ታላቄ ጤነኛ ነው፣ ግን 3 ልጆች ከወለደችለት በኋላ ባለቤቱን በመኪና አደጋ ስላጣ እሱም ስራም ተስፋ ምንም ስለጨላለመበት ሁሉን ነገር ተወ። ልጆቹ የምታሳድገው እንግዲህ ደከመኝ ሰለቸኝ የማታውቀው እናቴ ናት፣ አርሜ ናትና እሱ አይሰራ ስራ አይሰራ። በሀዘን በደረሰበት ባለቤቱን በማጣቱ ሀዘን ምክንያት ነው ስራ ማይሰራ። በሰዓቱ ስራ የማይሰራው በዛ ምክንያት ነበር። ከዛ በኋላ ግን ረጅም ጊዜ ስራ ስላልሰራ ይሁን አላውቅም። ከዛ በኋላ ምንም ስራ አይሰራም። በቃ ወጥቶ ነው የሚገባው፣ የትም ውሎ ነው የሚመጣውና ሌላም ትዳር ይዟል። ልጆቹን ልጆች ያርጎ ነው በቃ እሱ የሚኖረው እና እኔ ነኝ ማስተምራቸው ማለብሳቸው። ማሪ ላይም ሌላ የመጨረሻ ልጅም አለ፣ እናቴም እንደዛው። እና እሺ እሱ ሌሎቹስ ከእህትህ ከአይምሮ ታማሚው እህትህ ቀጥሎ ያሉትስ? 2 ያልኩሽ መንትዮች አርፈዋሉ። ግን አንዲት 3 ልጆች ወልዳለች እምልሽ እንግዲህ 3 ልጆች ወልዳለች እምልሽ አለች። እሷ ኑሯን እየኖረች ነው። ስለዚህ ያው ልክ 5 ቀርተናል ከ8 ብለካል። አንድ የአይምሮ ታማሚዋ እህትህ፣ አንዱ ሁለተኛ አንተ፣ አንዱ ታላቁ ትልቁ የመጀመሪያ ወንድምህ ደግሞ ባለቤቱን በመኪና አደጋ በማጣቱ አይምሮ ስለተነካ ስራ ስለማይሰራ የእሱን 3 ልጆች እናትህ ናት የምታሳድገው። ኦኬ 3 ማለት ነው። ሌላ 2 ይቀራል እኮ። የመጨረሻ ፈሬሳ የሚባል ልጅ አለ። እሺ እሱ ስንት ዓመቱ ነው? እሱ ኦልሞስት አሁን 19 አካባቢ ነው። ይማራል፣ ይሰራል፣ ምን ያደርጋል? ይማራል። ጤነኛ ነው እሱ? አዎ ጤነኛ ነው። 12ኛ ክፍል ይማራል። አንድ ይቀራል ከ5። አሁን እሱ 19 ዓመቱ ፋሪሳ ያልከው 4ኛ ነው። አንድ ይቀራል። 5 አይደለ በህይወት ያላችሁት? አንድስ? ቶላ፣ ማሬ፣ በሹ፣ እኔ እና ፈሪሳ 5 እኔ ያለው። ቶላ የመጀመሪያው ልጅ የመጀመሪያ ባለቤቱን በህይወት ያጣት? ቶላ አለ። ሁለተኛውስ? ማሬ። ከዛ 3ኛ አንተ? አይደለም ወለደች የምልሽ ልጆች አላት የምልሽ። ሶሪ ልጆች አላት የምትለኝ 3ኛ ላይ ያለች የ3 ልጆች እናት ናት። 4ኛ ደግሞ አንተ አለ። 5ኛ 19 ዓመቱ አለ። ስለዚህ አሁን ቤት ውስጥ የሚኖሩት እናትህ፣ የአእምሮ ታማሚዋ እህትህ፣ የወንድምህ 3 ልጆች እና ትንሹ የ19 ዓመቱ ልጅ። የእነዚህን 5 ሰው ኃላፊነት እናትህ ላይ ነው የወደቀው። እናቴ ላይ ነው። እናቴን ደግሞ እኔ ላይ ነች። ኦኬ ቤታችሁ ክራይ ነው?
ኪራይ አይደለም። ኦኬ የራሳችሁ ነው። ስለዚህ አንተ ነህ የምታስተዳድረው ቤተሰቡን? እኔ ነኝ ተሸክሜ እየኖርኩ ያለሁት። አንተ የት ነህ? እኔ አሁን ያለሁት ዱባይ መጥቻለሁ። እንዴት መጣህ ወደ ዱባይ? በኮንስትራክሽን ስራ ሰዎች ያው አፕላይ ተደርጎ ስለሆነ እኛ እዚህ አፕላይ እናደርጋለን። ትንሽ ብር ነው የምትከፍለው፣ ከከፈልክም ተብዬ 100 ሺህ ብር ከሰው ተበድሬ ትንሽ ብር ነው ከፍዬ የመጣሁት። ኦኬ ስንት ጊዜ ከመጣሁ ኦልሞስት አሁን 6 ወር ሆኖኛል። 6 ወር አልፎኛል። 100 ሺህ ብር ደህን ከፈልክ? 100 ሺህ ብር ላይፍ ኢን ዱባይ ነው የከፈለልኝ አግኝቶኝ። ኦኬ እሺ እሺ። ከመጣሁ አንዴ ሳይት የለም፣ አንዴ ሳይት ዝግ ነው እየተባልኩኝ፣ በሌላ ደግሞ እዚህ ኩላሊቴ አካባቢ በጣም ነው የሚያመኝ። ረጅም ጊዜ ነው ሲሚንቶ ተሸክሜ ድንች ተሸክሜ ኖር የጀመረውና በዛ የተነሳ እዚህ ከመጣሁ ጀምሮ አንጀቴ በጣም ተደጋጋሚ እየወረደ ስለሚያስቸግረኝ ኮንስትራክሽን ስራ የሚታወቀው ነውና መስራት ስላልቻልኩ ረጅሙን ጊዜ ያሳለፍኩ ተኝቼ ነው። ከዛ የተነሳ ላይፍ ኢን ዱባይ ቃል አግኝቶኝ ሲያወራኝ እንዲህ ስለው እዳን እከፍልልሃለሁ ለሀርሜና ለማሬ ግን ሰዎች እናሰባስባለን ብሎኝ ነበርና በእንደዚህ ሁኔታ ውስጥ ነው ታሪኬን ይሄ ነውና ለማሬና ለሀርሜ ያው ማለት ታሪኩ ለአብዛኛው ያሉት እሱ ፖስት ከማድረግ በፊት ወይ ደግሞ ለሱ ከመናገር በፊት እሱ የሚያውቀው ማሬ ማለት እህቴ ናት የሚያማት። ማሬን አውቄያለሁ እኮ ሌላ የጠራኸውን ሀርሜ ነው ምላት እናቴ ነኝ። እናትህ ታዲያ ምን ጤነኛ ናት አይደል ማዘር? አዎ ጤነኛ ናትማ፣ ደክማለች ማለት ረጅም ጊዜ ለነሱ በመልፋት አሁን እኔ ለነሱ የተሻለ ነገር መስጠት ፈልጋለሁ። ያለብኝ ሸክም ሰዎች ተረድተውኝ እንደ እህት እንደ ወንድም እንደ ቤተሰብ አይተውኝ እንዲደግፉኝ እንዲረዱኝ ነው። ይሄን አሁን አንተ ምን እየሰራክ ነው ዱባይ ላይ? ኮንስትራክሽን ነው። ኮንስትራክሽን መስራት አልቻልኩም። የሰልማ እናትዬ አላልክም? ያለው አሁን ኮንስትራክሽን ስራ ላይ ነው። አላቆምኩኝም። ምን አንጀቴን ነው ኩላሊቴን ነው ያመኛል ያልከኝ? አዎ ኩላሊቴን አካባቢ በጣም ያመኛል። አንጀቴ በተደጋጋሚ ነው የሚወርደው። ይሄ ቡዋ ነው የሚባለው። እኛ አካባቢ ላይ የታሸው ነበረ በፊትም። ኦኬ ስንት አመትክ ነው ተሙ? 28 እና አሁን አንተ ምንድን ነው ማድረግ የምትፈልገው? እህትክ ያው ኦልሬዲ የሚታከም አይደለም፣ እናትክን መርዳት ብቻ ነው የምትፈልገው? ምንድን ነው እናትክን መርዳት ብቻ ነው የምትፈልገው? ምንድን ማድረግ ለእናትክ ነው የምፈልገው? እኔ ለእናቴ ማድረግ የምፈልገው ትንሽ የሆነ ስራ እየሰራው አጠገባ መሆን ያለብኝ፣ አጠገባ ሆኜ ነው መስራት ያለብኝ። ምክንያቱም ስመጣም ቢረበንም ቢጠማንም ከጎኔ አትራቅ፣ አንተ ትሻለኛለህ፣ አንተ ነህ ቅርቤ እያለችኝ ነው የመጣሁት። ምክንያቱም የአባቴ ቤተሰቦች አባቴ ብዙ ሚስቶች ስላሉት ቦታውን የጋራ ነው እንካፈላለን የሚል ሂደት ውስጥ ነው እኔ ስመጣ የነበረውና ትቻት የመጣሁት ማንም በማይጋፋላት ማንም በማይታገልላት ሁኔታ ውስጥ ነው ትቻት የመጣሁትና አሁን አጠገቧ ሆኜ ነገሮቹን ማስተካከል ነው። እናት ነበረች፣ እናት ነች ለልጅ ጋሻ፣ ግን እኔ ልጇ ነኝ ለሷ ጋሻና አጠገቧ ሆኜ እያስተዳደርኳት ባኖራት ነው ደስ የሚለኝና ብዙ ኖራለች ማለት ብዙ ታግላለች። በትዳርም ደስተኛ አልነበረችም፣ ጥሩ ጊዜ አላሳለፈችም። ለ30 ዓመታትን ያህል አንድ ቀን እንኳን ደክሞኛል በቃኝ አላለችም። ሁለት ታማሚ በሽተኛ ይዞ መኖር በጸበል መንከራተት በጣም ብዙ ነው። ለዛውንም ሽንታቸውን አውቀው ሽንት ቤትም ማይሄዱ ልጆች፣ በተኙበት የሚጸዳዱ ልጆችን ይዞ ከዘመድ ተገፍታለች። ከዘመድ ከእህት ከወንድም እንኳን ማንም እንኳን እህታችን እኮ ብሎ ማንም ያነሳት የለም እሷንና እኔ ነኝ ያለሁላት ለእናቴና በቃ ሰዎች ተረድተው የሆነ ነገር ምክንያቱም ለእናት አለመድረስ ያማል። ቀላል አድርጋት ልጅ እያለሁ የተሻለ ህይወት መሰጣት መስሎኝ እኔ ሳድግ እንዲያረግልሻል
ከእድሜ መጨመርና ከኔ መጉበጥ በቀር ምንም ነገር አላሳዩዋትም። እና ሰዎች እባካችሁ ተረዱኝና እናቴን ላግዛት። ይሄንን ነው እኔ ሀቡዬ የምለው እኮ። አሁን አንተ ከዱባይ ገብተህ ኢትዮጵያ እናትህ ካጠገብ ሆነ ለመስራት ምን ያህል ያስፈልግሃል? እኔ ቢያንስ የወተት ከብት እንኳን ገዝቼ ወተት ሽጬ እንኳን እሷን አኖራለሁ። ሌላ አይደለም፣ ትልቅ ነገር አይደለም እኮ። እሺ እኔ አሁን እርጉዝ ነኝ። በዚህ ሰዓት እርዳታ አልሰበስብም። በጣም ብሶ መልሻለሁ። ግን እኔ እህትክን ካየው በኋላ ከአይምሮ በላይ ምድር ላይ ምንም ከባድ ነገር የለም። የሰው ልጅ ምንም ነገርን ተቋቁሞ ማለት የአይምሮ ታማሚ ግን በቃ የአይምሮ ታማሚ ነው። ራሱን አያውቅም። ራቁቱን አደባባይ ላይ ቢወጣ ገበናውን መሸፈን አይችልም። እና ከአይምሮ ህመም በላይ እዚህ ምድር ላይ ከባድ ነገር የለም። እሱ ይህን ደግሞ እያየሁ እኔ መቋቋም አልችልም። አንተ እናትክን ሄደክ ከእናትህ ጎን ሆነክ እንዳልከው እናትህ ከአንተ ውጪ ማንም ጤነኛ ልጅ የላትም፣ ማንም ከጎኗ ሊቆም መከታ ሊሆናት የሚችል ልጅ የላትም ብለሃል። ምን ያህል እንደሚፈጅ ንገረኝ እና እኔ አንቀጣም ሺ እርዳታውን አሰባስብልካለሁ። ወይ አሁንም የምንችል ከሆነ አሁኑኑ እናደርግልሃለን። ስንት ነው እናትህ ጎን ሄደክ ለመሆን? እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እንግዲህ ከራሴ ወይ ከዘመዴ አይደለም ስጡኝ ብዬ የምጠይቀው ከማታቁኝ ከእናንተ ከእህት ወንድሞቼ ነው። እና ከማላውቀው ሰው የዚህን ያህል ያስፈልገኛል ማለት ይከብዳል ነው ማለት ይህን ያህል ለሚፈጀው ጠይቀሃል። አንተ አሁን ኩላሊት ታማሚ ሆነክ ዱባይ ላይ ኮንስትራክሽን እየሰራክ መቀጠል አትችልም። አንተ ደግሞ የሆነ ነገር ከሆንክ እናትክ ማንም የላትም ማለት ነው። ሌሎቹ ልጆች እንትን ስለሆኑ ትንሹም አልደረሰም። ትልቁ ወንድምክም ባለቤቱን በመኪና አደጋ በማጣቱ አይምሮ ስለተነካ የረባ ልጅ ስራው ስንት ይፈጃል? ምንም ሳትሳቀቅ ንገረንና እኛ አቅማችንን እናግዛለን። እሺ ያው ቢያንስ 8:58 ይፈጃል ስራው። $5 ሚሊዮንም 10 ሚሊዮንም ብትጽፉ ጻፉ፣ ቻክችኩ። እኔም ማልችለውን ነገር ቃል አልገባለትም። እሱ 8 እስከ 8:50 ድረስ 2 ከብት ገዝቼ ከእናቴ ጎን ሆኜ ለምን ነገ አሁን 8700 ህዝብ እያለ ሁሉም ያቅሙን አሁን ቢሰጥ አይሻልም? አሁን አካውንቱን ሰጥቶን ለምን ነገ ይሄንን ሰው ደግመን እናገኘዋለን? አሁን በዚህ አጋጣሚ ማገዝ የምትችሉ ሰዎች እየገባችሁ ቃል ግቡ። ግን ስልክ ቁጥር ትሰጣላችሁ። እዚህ ቤት ቃል ገብቶ መውረድ የለም። ስልክ ቁጥር አስመዝግባችሁ ቃል የገባችሁትን አስገብታችሁ ደረሰኝ ትልቃላችሁ። ነገ የምትሉት ለምንድን ነው አልገባኝም። 8800 ህዝብ እያለ አሁን እንዲረዳው ልጁ ቻሊ በጣም አድርጎለኛል። አሁን እየገባችሁ ካልገቡ እኔ ጌሜ ይቅርብኝ። ኦኬ አሁን እየገባችሁ ያገሱት። አሹ ቀጠሮ ነበር። አሹም መስዋዕትነት ይከፍላል። ቪዲዮ አብራተሙ አንቺ ደክሞሻል። ነገር ቢሆን ኖ መስዬ እኔ ይድከመኝ። እኔ አሁንም የእሱ ችግር ባይፈጠርም ኖሮ እኔ ጌም እጫወት ነበር። ቁጭ ብዬ ጌም ሳልጫወት አልወጣም። እና እኔ አሹ እሺ፣ አሁን ወንድማችንን ማገዝ የምትፈልጉ ቃል መግባት የምትፈልጉ ጻፉ። 1 ቁጥር ሞዴሬተሮች ኢንቫይት ያደርጓቸዋል። ደብተር የላምጣና
መዘግባለሁ እና እያንዳንዳችሁ 5,000 እንኳን ብታዋጡ በቶሎ ይሞላለታል። ችግሩን ሰምታችኋል መቼም። ምንም ጨካኝ የሆነን ሰው ልብ ራሱ ይነካል። በጣም ነው የሚያሳዝነው ችግሩ። አሹ አልሰማኸኝም? ፓፒ እኔ ከራሴ ጀምራለሁ ውዶቼ። አካውንተንት ትሰጠኝና እኔ 10,000 ብር ትራንስፈር አድርግልሃለሁ አሁን። አሜን። ደብተሬን አቀብለኝ። እሺ ሞዴሬተሮች አንድ ቁጥር የሚጽፉትን ያስገባሉ። ከራሴ ልጀምር። አቤት ሰማያዊ ደብተር አላሪ ለእርዳታው የሚያዘግብ አልቋል እንዴ? ግን የመጨረሻዎቹ ፔጅ አዲሱንም ማምጣት ካለቀ እዛኛው ነጩ ፕሪንተር ያለበት ሰልፍ ላይ የመጀመሪያው መሳቢያ አካውንት ነምበር ንገረኝ ተሙ። እሺ የማንን አካውንት ነምበር ነው የምትነግረኝ? ያለው የኔ ነው። የእናቴንም መስጠት እችላለሁ። የራስህ ይሁን። እሺ 1,000 29 ባንዴ 1,000 29 1,029 እሺ 68 94 73 8 1 2 3 4 5 6 7 8 9 10 11 እንዴ 11 ነው። 13 ዲጂት መሆን አለበት እኮ። 1,000 ማን ይነካካ? ማን ይነካካው? ገስቱን ጋይስ፣ ገስቱን አትነካኩት። እሺ ድገምልኝ። ቆይ አንዴ 1 ሰከንድ ገስቱን ላስተካክል። ገስ ጀስት ሊቭ ኢት ላይክ ዚስ። እንደዚህ እኮ 9 ሰው ያስገባል፣ በቃ 8 ሰው ያስገባል። እሺ 1,000 29 68 94 አዎ 94 73 8 ይቅርታ 94ን እዚህ ላይ ሳልመታው ቀርቼ ነው። ሶሪ 94 73 8 ቆይ ሎዲንግ እያደረገ ነው። ተመስገን በዳሶ አይደለ? በዳሶ አዎ ልክ ነው።